የአብ መውለድ ማስረጽ፣ የወልድ መወለድ፣ የመንፈስ ቅዱስ መስረጽ እጹብ ድንቅ ነው ተብሎ ይደነቃል እንጂ አይመረመርም ይላል ምስጢረ ሥላሴ። እኒህ ሊቃውንቶች እንግዲህ እንደሰማችኋቸው እንዳዳመጣችኋቸው አንደኛው ሊቅ ሥላሴ ጾታ የላቸውም በማለት አስተምረውናል፣ መክረውናል፣ ነግረውናል፣ አዳምጠናቸዋል። ስሟቸው። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። ሁለተኛው ሊቅ ደግሞ ሥላሴ ጾታ አላቸው በማለት አስተምረውናል፣ መክረውናል፣ ዘክረውናል፣ ሰምተናቸዋል የሚሉትን ደግሞ ስሟቸው። ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ሥላሴ አካል አላቸው የላቸው? ሲወላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ፣ ወይም የላቸውም ወይም አላቸው በሉ። የላቸውም ያገር ያለ አንድ ምሁር ሲያስተምር ሰምቻለሁ። ይህን ነገር ሃይ መባል መቻላለ። ጾታ የላቸውም የተባሉ መላእክት ናቸው። ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው? ነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይህ መታወቅ አለበት። ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ የሁለቱንም አስተምሮ ሰምተነዋል፣ አዳምጠነዋል። ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ እንዲሁም የአድባራትና የገዳማት ሊቃውንቶች ምን ትላላችሁ ነው ጥያቄ። ይህ ሰምተናቸዋል፣ አዳምጠናቸዋል። ይህ አስተምሮ የነዚህ የሁለቱ ሊቃውንት አስተምህሮ በሊቃውንት ጉባኤው ዘንድ እንዴት ይታያል? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ዘንድ እንዴት ይታያል? ይህን ያያችሁ ይህን የሰማችሁ የሊቃውንት ጉባኤ ወይም የተለያያችሁ የአድባራትና የገዳማት መምህራን ሊቃውንት መልስ እንድትሰጡበትና አስተያየት እንድትሰጡበትና የሁለቱን ሐሳብ ወይ የሚያስታርቅ ወይ አንደኛው ሊቅ ተሳስተዋል የሚል መልስ እንፈልጋለን። መልስ እንድትሰጡን ስንል በእግዚአብሔር ስም እጠይቃለሁ። እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ሥላሴ እንላለን፣ አንተ ሥላሴ እንላለን። ለሥላሴ ጾታ የላቸውም። እንኳን ለሥላሴ ለመላእክት ጾታ የላቸውም። የወንድም የሴትም ጾታ የላቸውም። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸውም። ስለዚህ ምንድነው? እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም። ላይል ወታይት፣ ላይም የለውም ታችም የለውም። ወዘባን እንተድር፣ ጀርባም የለውም ፊትም የለውም። በዘይት ራእይ ወበዘይት ገመር፣ ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው።
የራሱ እንደ አባቱ ግዛት ግዛቱ የአባቱ ግዛት ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛት ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም፣ ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ መሆን ነው። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ሥጋ ግዙፍ ነው፣ ይጨበጣል። አካለ ሥጋ ይታያል፣ አካለ ሥጋ ይዳሰሳል። አካለ ሥጋ ውሱን ነው። አካለ ሥጋ አላዋቂ ነው። አካለ ሥጋ ይታሰራል። አካለ ሥጋ ይደክማል። የሥጋ አካል ይተኛል፣ የሥጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ